ጥያቄ ነበረኝ ማለት እንትን አይምሮዬ ላይ ከድሮ ጀምሮ ዝም ብሎ ብዥታ የፈጠረብኝ ነገር ነበርና መጠየቅ ፈልጌ ነበር። እሺ እንትን ይሄ ሰዎች ጋር ባለን ነገር የሆነ ሳንፈልግም ወይም ደግሞ ፈልገን ነው አስበንበት ሰዎችን መበደል ወንጀል እንደሆነ አውቃለሁ። ሰዎችን መበደል አጠቃላይ ወንጀል እንደሆነ አውቃለሁ። አንዳንዴ ሳንፈልግ ከመጠን በላይ ምናምን አስቀይመናቸው ከዛ አፉ በሉኝ ስንላቸው አፉ አልልም ያሉንን ሰዎች ካላህ ጋር እንዴት ነው ራሳችንን የምናስታርቀው? ሰዎችን ስጠይቅ ካላህ ጋር ያለሽ ሀቅና ከሰዎች ጋር ያለሽ ሀቅ የተለያየ ነው አለኝ ማለት ነው። እኔ አላውቅም፣ የፈትዋ ነገር ነው። ፈትዋ ደግሞ አጠይቁኝ ብያለሁ። አካባቢያችሁ መስጂድ ካለ መስጂድ ጠይቂ፣ ከሌለ ደግሞ እሱ ቤት አለ ምናምን። እሺ ሌላ ጥያቄ ያላችሁ ቀጥሉ። እኔ ልጠይቅ። መቅዲ ጠይቂ። በእስልምና በጣም ብዙ ዚክሮች አሉ እና ሁሉንም እስከምለምዳቸው ለጊዜው በቃ አንደኛ የሚባለው ከሁሉም ሁሉንም በቃ ግን የሚባል አው ዚክር ብዙ ዚክሮች ናቸው ያሉት። በእርግጥ ግን ከዚክሮች ሁሉ የበላይ ዚክር ቁርአን ነውና እኔ ቁርአን እንድትለምጂ ነው የምፈልገው። ሰው ከዛ በፊት ግን እንዴት አድርጌ ማለት አለብኝ ለሚለው ሱብሃንአላህ፣ አልሐምዱሊላህ፣ ወላ ኢላሃ ኢላላህ፣ አላሁ አክበር የሚለውን ዚክር ብትይ አሪፍ ዚክር ነው። ማለትም ያው በጣም ተመራጭ ዚክር፣ ኢቨን ሰላት ላይ ራሱ ካልቻልሽ በዚህ መልኩ ማስኬድ ትችላለሽ። እና ይህንን ዚክር አድርጊ እሺ። ሱብሃንአላህ፣ አልሐምዱሊላህ፣ ወላ ኢላሃ ኢላላህ፣ አላሁ አክበር። አውዛሩ እና አረባክሽ ታይ መቅዲ ግን ታይ ወደ ሰላት ተማሪ ሂጂና፣ ያው ዛህራ መታለች፣ ቢንት ሙስሊም መታለች። እሺ አንዴ የሰላትን ጉዳይ ያስተምሩሽ ሂጂና። እሺ ሀያት መቅዲ እያልኩኝ ነው። ኦኬ እሺ አይሽ ደህና ሆኖ ደህና። መጀመሪያ አግኛት። ተገናኝተሻል በውስጥ የቅድሟ ፎሎ አድርጋ ጽፋልኛለች። እሷን ላይ ሁለቱንም ማግኛቸው፣ ዛህራንም ማግኛት፣ ሁለቱንም ማግኝና በደንብ እንትን በይሻላ። እሺ እሺ ኦኬ። ጥያቄ ያላችሁ አረ ቤቱን አታቀዝቅዙብን ለአላህ ብላችሁ ጥያቄ ያለው ሰው ጠይቁ። ግቡና እንዴ አረ ጥያቄ ሄሎ የሚሏት ከስር ትጽፋለች። ለምን ወደ ላይ አትገባም? ምን አለች? ብዙ ትጽፋለች ከስር። ማነች? ሄሎ ሄሎ የሚለው አካውንት እንጃ ለምን እንደማይገቡ አላውቅም። እኔ ይሄን መሰለ። እስቲ ቆይ ልፈልጋት። ሄሎ አለሽ? ነይ 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 ግቢ እስቲ። በቃ በአሪፉ ላናግርሽ። ነይ። ክርስቲያኖች ካላችሁ መግባት ትችላላችሁ። በቃ ዴንስ የሆነ ጥያቄ ምናምን መጠየቅ ትችላላችሁ። እና ጥያቄ ደግሞ ስትጠይቁ የምትጠይቁትን ነገር ወቁ። አደራችሁን ማስረጃ ይዛችሁ ነው ለምትጠይቁት ጥያቄ። ዝም ብላችሁ እንዳትጠይቁ መታችሁ። ሀሳባዊ የሆነ ጥያቄ አትጠይቁኝ። እኔ ራሴ ቶሚንቴ ወአለይኩም ሰላም ወራህመቱላህ። ጥያቄ ኧረ ታፍኗል ድምፅሽ። ድምፅሽ ታፍኗል። ድምፅ የለም። ጃቢር ግን እንዴት ነው የቻለው ቤቱ እንደዚህ ቀዝቅዞ? በአላህ እኔ ጋር ለማ እኔ ችግር ያለው ኔትወርክ ምናምን ከባድ ነው።
ብሮ ሄሉ ገብታ ነበር ወጣች። ምስኪን ወጣ። አይ እኔ ጋር አልገባችም። ሎድ እያደረገች ነበረ። ሎድ እያደረገች ነበረ። ዘሚካኤል ቤት ምን እየሰራችሁ ነው? ሰላም እንዴት ነህ? ደህና ነኝ። አንተን እየጠበቅን የሚገርምህ ክርስቶስ አምላክ አይደለም እያልኩኝ መጣ አንተ። ኧረ አምላክ ነው። ከመጽሐፍ ቅዱስ ነው ከቁርአን? አይ ቁርአኑ ላይማ ያው እያወቅህ መጽሐፍ ቅዱስ ላይ ነው እንጂ ባይብል ላይ ነው። መጽሐፍ ቅዱስ ላይ ከሆነ አምላክ ነው 100%። እስኪ ስጠን እስኪ 100% ጥቅስ እስኪ ስጠን። 100% ያስባለን ጥቅስ። እሺ አንደኛ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ስላለ፣ አዎ አንድ ናቸው። በምንድን ነው አንድ የሆኑት? በአምላክነት። ያ ማለት እዛች ጋር አይሁዶች ሲጠይቁት እኔና አብ አንድ ነን ሲሉ ስለምን እንደዚህ ትናገራለህ? ስለዚህ ስድብ አምላክ ራስን ታደርጋለህ ብሎ ሊወግሩት ተነሱ ይላል እዛው ላይ። አይሁዶች ስለተረዱ ማለት ነው አምላክ ነኝ ማለት ነው። በትክክል አምላክ ነው የሚለው ቃል ምንድን ነው? 31 ላይ ያለው አምላክ የሚለው ቃል በግሪኩ ምንን የሚወክል ነው? እንዴት? እኔ ስለ ግሪኩ አላውቅም። በእርግጥ ስለ አማርኛ የተጻፈውን አንብቤ ነው። አምላክ የሚለው ቃል ለነቢያትም ይውላል። ይሄን ታውቃለህ አይደለ? ለዛ ነው ኢየሱስ ወረድ ብሎ ምን አላቸው? እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው አላቸው ደግሞ። ስለዚህ እያሉ ያሉት ከላይ ከ24 ጀምሮ ስታየው ምን እያለ ነበረ ሲመጣ የነበረው? አንተ ክርስቶስ እንደሆንክ ገልጠ ንገረን አሉት። ከዛ በኋላ ኢየሱስ እኔ በአባቴ ስም የማደርገው ይሄ ስለኔ ይመሰክራል አላቸው። ስለምን? ስለ ክርስቶስነቱ። ከዛ እያለ ወረደና እናንተ ግን ከበጎቼ ስላልሆናችሁ አታምኑም አላቸው። ምንድነው የማያምኑት? ክርስቶስነቱ። በጎቼ ድምፄን ይሰማሉ እነሱም ያምኑ ይከተሉኝማል አለ። ለምን? ክርስቶስ እንደሆነ ስላመኑ። ግልጽ ነው። ምክንያቱም ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና ስለተባለ ማለት ነው። ቀጠለና ምን አለ? ወረድ ብሎ እኔም የዘላለም ሕይወት ሰጣቸዋለሁ አለ። ምንድነው የሚሰጣቸው ከተባለ የዘላለም ሕይወት ከተባለ መንገድ ነው የሚሰጣቸው፣ ትእዛዝ ነው የሚሰጣቸው። እኔ እውነትም መንገድም ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም አለ። ስለዚህ የዘላለም ሕይወት የሚሰጣቸው መንገድን ነው። በሱ መንገድ ከሄደ አንድ ሰው ማለትም ትእዛዝን ይጠብቃል። አንደኛ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኛል። ዘሚካኤል ተመለስ። ስለዚህ በዛ በትእዛዙ መሰረት መንገድ ሲሰጣቸው ምን ይሆናሉ? የዘላለም ሕይወት ያገኛሉ ማለት ነው። ስለዚህ አሁን የዘላለም ሕይወት ከእጄ ማንም አይነጥቃቸውም አለ። ድጋሚ ለምን? የሰጠኝ አባቴ ከሁሉ ይበልጣል አለ። ከአባቴ እጅ ሊነጥቃቸው የሚችል ማንም የለም። ስለዚህ ኢየሱስና አብ እነዚህን በጎች በመጠበቅ እኔ ክርስቶስ ነኝ እያለ የኢየሱስና የአብ አንድነት በጎቹን መጠበቅ ራሱ እንደሆነ ይናገራል። ከዛ እኔ ክርስቶስ ነኝ እያላቸው ነው። ከዛ እንዴ እኔና አብ አንድ ነን ሲላቸው እንዴ ደግሞ ድንጋይ ያነሱ ሊወግሩት። ኢየሱስ ምን አላቸው? እንዴ ስለ የትኛው መልካም ስራ ትወግሩኛላችሁ አላቸው። እንግዲህ ማን ነው ስለ የትኛው በቃ ምን አረኩኝ ነው በቃ ኢየሱስ እያለ ያለው። እዛ ስለ መልካም ስራ አንወግርም። አንተም ሰው ስትሆን ራስን ኤጋድ አምላክ ስለማድረግ እንደ ነቢያት። ከዛ ኢየሱስ ምን አለ? እንዴ መጽሐፍ ሊሻር አይቻልምና እነዛ የእግዚአብሔር ቃል ይመጣላቸውን አምላክ ካላቸው እኔ አብ የቀደሰውን ወደ ዓለም የላከውን የእግዚአብሔር ልጅ ነኝ ስላልኩኝ እንዴት ትሳደባላችሁ ትሉኛላችሁ አላቸው። ምክንያቱም ኢየሱስ እኔ አንተ ሰው ብቻ ነህ፣ ይሄ ኤጋድ የምትባለው ቴዎስ የምትባለው አይደለህም። ቴዎስ ማለት ነቢያት ቴዎስ ስለተባሉ ማለት ነው። ተግባባን? ስለዚህ ቴዎስ አይደለም ማለት ነው። ኢየሱስ ምንድነው? ቴዎስ ነኝ እያለ ነው። ቴዎስ ማለት ምንድነው? ነቢያት። ኢየሱስ ያለው ክርስቶስ ነኝ። ክርስቶሶች ደግሞ ማለትም የተቀቡ ስልጣን የሰጣቸው የእግዚአብሔር ቃል ይመጣላቸው ደግሞ ምን ተብለዋል? በአጭሩ አምላክ ተብለዋል ነው። ኢየሱስና በአንድነታቸው ከዚህ አንፃር አይ ብሩዝ እዚህ ጋር ምን ይላል መሰለ? ከስር ወረድ ብለን ካነበብነው አብ በእኔ እንዳለ እኔ በአብ አለው ይላል። አሁን ያስረዳቸው ነገሮች በእርግጥ ቃል በቃል መጽሐፍ ቅዱሱ ላይ አሁን የገለጽከው ክፍል ላይ በእርግጥ እያስረዳኸኝ ነው። ነቢያት አምላክ ናቸው ሲባል እነሱ የምን አምላክ ነው ስትል የጸጋ አምላክ ናቸው። እሱ ደግሞ የባህሪ አምላክ ለመሆኑ ደግሞ ዮሐንስ 1:1 ላይ ይናገራል።
እሱ ከአምላክ ዮሐንስ 1:1 የባህሪ አምላክ ነው። እነሱ በእርግጥ ትክክል ነው። እነሱ የጸጋ አምላክ ናቸው። እሱ ከመወለዱ ከመምጣቱ መጽሐፈ ምሳሌ ላይም የተጠቀሰ ክፍል አለ። ካየኸው ዓለምን ከአባቱ ጋር አንድ ላይ መፍጠሩ ማለት ነው። ያን ነገር ከምን አንፃር ታየዋለና እስቲ እንዳይደባለቅብን ዮሐንስ 1:1ን እንየው። በመጀመሪያ አብ በእኔ ውስጥ እንዳለ እኔም በአብ እንዳለው የሚለውን እንንካው። ምክንያቱም ይህም ስለተጠቀሰ እዛው ዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ አብ በእኔ እንዳለ እኔም በእናንተ እንዳለው እናንተም በእኛ አንድ ትሆኑ ዘንድ ይላል። ያው ኢየሱስ በእነሱ ውስጥ አለ ማለት ነው። በሐዋርያት ውስጥ። ስለዚህ ሐዋርያትና ኢየሱስ አንድ ናቸው ማለት አይደለም። እንደዚህ ማለት ግልጽ ነው። ስለዚህ ኢየሱስ ክርስቶስ አብ በእኔ እንዳለ ማለቱ ምን አለ? በእኔ የሚኖረው አብ እሱ ስራውን ይሰራል አለ። ምንድን ነው የሚኖረው ከተባለ አስተምሮቱ ነው። እግዚአብሔር አስተምሮ ነው። ስለ አስተምሮ ነው። ምክንያቱም እነሱም አንድ የሚሆኑት ከዛ አንጻር ስለሆነ እንደውም እኛ አንድ እንደሆነን አንድ የሆኑ ዘንድ አለ። አንድነታቸው አብና ወልድ አንድ እንደሆኑት አንድ ከሆኑ እንግዲያውስ አብና ወልድ አምላክ ነው ብለህ ካልከኝ አይደለም። እንደዛ ሳይሆን ምንድነው እንትናቸው ነው፣ ዓላማ ነው አንድ ያደረጋቸው። ዘሚካኤል ተመለሳ ተወና፣ ዘሚካኤል ደግሞ ተመለሳ ይከብደናል እንደዚህ ሲሆን። ዘሚካኤል ተመለሳ፣ አቡ ተሆና፣ አቡ ተመለሳ ልናወርድ ነዋ። በቃ ይውረድ ይውረድ። በቃ ተወሰነ። ተውት። ኧረ ምንም አያደርግም። ተውት። ኧረ ተውት። ኧረ ተውት። አይ አስወረድኩት። ለመለሰው እኮ ታብታብ አድርጉ ልጆች። እሺ ክርስቲያን ካላችሁ መግባት ትችላላችሁ። ክርስቲያኖች ክንካም የፍቅር ሰው ገነርስ ትላለ። ሰላም አለይኩም ሙስሊም ነኝ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ጥያቄ አለ? መጽሐፍ ቅዱስ ላይ አንድ ጊዜ ከመናገሬ በፊት እኔ አላወኩም ማለት ሃይማኖቷ ልክ አይደለችም ማለት አይደለም። ልንገርህ ብዬ ችግር የለውም አያሳስብም። ለመማማር ነው የመጣ ነው እንጂ ትከሻ ልንለካካ አይደለም የመጣ ነው። ማወቅ ከፈለክ እነግርሃለሁ። ከዛ በኋላ አይተኸው ትመጣለህ። ምንም ይሄን ያህል ከባድ ነገር ሆኖ አይደለም። አይ ኖ እያደረጋችሁ ያላችሁ እናንተ የማያውቅ ሰው እዚህ ጋር ምዕመን ታውቃለህ። አንተ ታውቃለህ። በቃ አውራሽ እኔ አላውቅም ማለት ሃይማኖት አታውቅም ማለት አይደለም። እኔ ተራ እሺ እኮ በቃ የምታውቀውን አውራኝ እባክህ። እሺ በቃ አንተ ነህ የማታውቀው ካላወቅም። ስለዚህ አሁን እንቀጥል። ኢየሱስ አምላክ ነው። ማስረጃ አስተኝ። ኧረ ጆሮአችንን እንዴ! ምን እያደረክ ነው? ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት ሄደ? እሺ እንግዲህ እና ምን ላርጋችሁ ነው? በቃ ጥያቄ ያላችሁ ግቡ። የጃቢር ቤት ምንም ቀዝቃዛ ቤት ነው። በቃ ጃቢርም ሲጀመር ቀዝቃዛዋ ነው። እንዲሁ እየደፋባቸው አስቸገራቸው። ይሄ አንተን የተወለደና ያልተወለደ አምላክ ካልሆነ አይወራም እዚህ ቤት። ሰላም አለይኩም ወራህመቱላሂ ወበረካቱ። እብሮ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን አልከኝ? እንዴት ነህ? ሰላም ነው ወንድሜ? አልሐምዱሊላህ ደህና ነኝ። ሰላም። ጥያቄ አለ? ይቅርታ አድርግልኝና ለጥያቄ ሳይሆን ለሆነ ነገር ልነግርህ ነበር እና ገባሁት። ይቅርታ ግን ሶሪ ወይ ይቅርታ ሀቢቢ። ማለት ስለአሁኑ ሰውዬው ነው አሁን ይሄ ከዳም ባለው። አው ምን መሰለ እኛ የፈትዋ ጥያቄ ማናስተናግድም አስተያየትም አሁን አልተቀበልንም እና ወይ አስተያየት የምንቀበልበት ሰዓት አይሻልም? እንዲሁም ቤቱ ቀዝቅዟል። አረ ኖርማል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጀ የሚለው አካውንት
ወደ ጃቢር የሚቀርበው ከላይ አረ ጀጀጀ ባላ አበባው እንዴት ነው የምንዛለቀው እዚህ ቤት? ጃቢር አረ ጠይቁ ወይ እኔ በቃ ልሂድና እንዴ ወይ ምንድነው እንደ አይነት ቤት ዳራ ጃቢርን እንትን አትበሉ ላላ ብላችሁ ጉድ እኮ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም። አረ ያበደ ቤት ዘግቼ እኮ ነው የመጣሁት። ያበደ ርዕስ ነበረን ዛሬ። ምን? እሺ እንትን ነው ኔትወርክ አስቸገረኝ ቤት ስከፍትና እዛ 250 ሰዎች ነበሩ ወደዚህ እንዲገለበጡ አድርጌያለሁ። ቆይ አንድ ክርስቲያን ልጅ አለ ከዛ በኋላ እናወራለን። የዛሬው ርዕሳችን እንግዲህ ስለ ሴክሹዋሊቲ ኢን ዲ ባይብል ነው። መጽሐፍ ቅዱስ ላይ እንግዲህ አምላክ ዝሙትን ሲያሰራ ፈታ ሲያስደርጋቸው በ50 ብር ምናምን ይህንን በተመለከተ እያወራን ነበረ። በጣም ብዙ ክርስቲያኖች ነበሩ እየተማሩ እየሰሙ ነበር። ዲያቆናትና እንትኖች መጥተው ፓስተሮች አንዱ ወደዚህ ቀጥሬዋለሁ ይምጣና እናወራለን። በጣም ደስ የሚል ሰው እንግዲህ ዛሬ በጣም መስማት የፈለገው ርዕስ ነው። እሺ አቡ ቀለም ሲስገስት ላካውን እንደዚህ ይሻላል። ኔትወርክ ማያስቸገረኝ እንደዚህ በደንብ ምናወራ 50 ብር እየፈለኩ ነው። ሳላ የለም 50 ብር እጅ ላይ እኔ አንዳለ ላበድርህ ደስ ይለኛል። ቆይ እንትን በኢብር መግዛት ይቻላል? አይቻልም ተብሏል። አይቻልም። ኦኬ በኢብርና በዚህ በአካውንት ምናምን ካላቸው በአካውንት አይቻልም። እንደዚህ ካሽ ብቻ ነው የሚቀበሉት? ካሽ ነው የሚቀበሉት። በጣም አስቸጋሪ ነው። ላሳያችሁ ካሽ ነው እንጂ እንትን አይቻልም። እኔም ብዬ ነበረ ለፋሩቅም ለሁሉም ልገዛላቸው ነበረ። እሺ ምንድነው መሰላችሁ እዚህ ውስጥ የነበራችሁ ሰዎች ልንገራችሁ እና ቀደም የነበራችሁ መታችሁ ከሆነ ከዕለታት በአንዱ ቀን እዚህ ጋር የሚገኘው ጀለስ ዝሙት ይሰራል። የሆነችን ሴትዮ ይዞ ገብቶ ይደፍራታል። ከዛ ይሄን ሰውዬ በተመለከተ እግዚአብሔር ይህን ሰውዬ ከመቅጣት ይልቅ ይህንን ሰውዬ ኃጢአተኛ ነህ እንዴት እንደዚህ ታደርጋለህ ከማለት ይልቅ የሆነ መፍትሄ ነገር ሰጠው። ምን አድርግ ነው ያለው መሰላችሁ? አባቷ ጋር ሂድ አለ። አባቷ ጋር ሂድ እሱ ጋር ማለት ነው። ከዛ 50 ብር ይዘህ ትመጣለህ። የብር ሰቀል የሚባል 50 ብር ታመጣለታለህ ለአባቷ። ልጇን ደፍረህ ልጇ ተደፍሮ የ50 ብር ምናምን ገዝቶ ይመጣል። ሰቀል የሚባለው ማለት ነው። ከዛ ይሰጣል ለአባቱ። ችሏል ይዛት ሂድ ይባላል። 50 ብር ችሏል ነው። ከዚህ አታልፍም ልጅቷ። ከዛ እድሜ ልኳን ስትጌት ምዕራፍ 22 ቁጥር 28 ላይ ምን ይላል? አንድ ሰው ለሌላ ሰው ያልታጨችውን ልጃገረድ አግኝቶ በመውሰድ ሲደርስባት ቢያዝ አለ። አንድ ሰው ያልታጨችውን ድንግል ይዞ እያደረጋት ቢያዝ ምን ይሁን? ይገደል? አረ ህዴት አይገደልም። ይመታ? አረ ምን በነካው? ምን ያርግ ታዲያ? ለልጃገረዲቱ አባት 50 ጥሬ ብር ይክፈላል። አይታይም። ከለሩን በደንብ አሳየኝ። እኔም ፈልጋለሁ። አንተ ተቀዷል። እሱ አይቻልም። ብር ነው ቀዩ ተቀዷል። እሱ አይቻልም። ቀይር። ኦኬ እንደዛም ይቻላል። ሰማ ሳላ ሞክሲ I don't even know how to pronounce that. John, who's going to get in on the fight? We have less than 1 minute. Roxy Marie, you are the MVP. Thank you for the hand heart. Priscilla. Thank you, Priscilla, for the heart, mate. Tigress. OMJ Superfan Showy. Welcome aboard. ለልጃገረዲቱ አባት 50 ጥሬ ብር ይክፈል። 50 ጥሬ ብር ማለት ነው። ይሄን ይክፈል። ከዛስ ልጅቷን ስትወይድ አይደለም እርሷም ለዚያ ሰው ሚስት ሆና ትኑር። ጀለስ የነር የሚፈልገው
ጠዋትም ይደፍራታል፣ ከሰዓትም ይደፍራታል፣ ማታም ይደፍራታል። ካገኛት አይቀር ማለት ነው። አንሊሚትድ ከዚህ በኋላ ማለት ነው። እሱ ያኔ ደፍሮ ነበር የሚሄደው። ይሄ ህግ ባይኖር ማለት ነው። አስበው ደፍሮ ነበር የሚሄደው። ነገር ግን ና ሳላህ ኔትወርክ የኔ ነው ያንተ ነው። እርሷም ለዚያ ሰው ሚስት ሆና ትኑር። አስገድዶ በመድፈር ከእርሷ ጋር ስለተኛ እየተሰማ አይደለም። ሳላህ በጣም ተቆራርጣል። በጣም ሳላህ የሆነ መተውባል ቤትህን መሰለኝ ኔትወርክህን እና እንግዲህ ሳላህ እያለን ያለ ክርስቲያኖች መለሽ እንዴ ተመስወረደው ይብሮ አይ ራሱ ይላል ራሱ ጋር ክርስቲያን ሳላህ ኔትወርክ በጣም ቆሟል። አሁን ጭራሽ ቆሟል። መንገድ ላይ ነው ያለው ሄደ እና እያለ ያለው ዘጸአት 22 ላይ የተጠቀሰው ጥቅስ ምን ይላል መሰላችሁ? አንድ ሰው ያልታጨች ሴት ቢያገኝ የ2 ዓመት እና የ3 ዓመት እሷን ቢደፍራት ከዛ በኋላ 50 ብር ይከፍላል ለፋዘርየው። ከዛ ምን ያደርጋል? አዝሏት ወደ ቤት በማዚያ እንደዚህ ያደርግና ድሮ ታውቃላችሁ፣ ማዚያ እንደዚህ በዚህ ጋር እንደዚህ የሚታዘለው ወይ ደግሞ ከፈለገ ማቀፊያ ይይዝና እንደዚህ በማቀፊያ ይዟት ይሄዳል ማለት ነው ወደ ቤቱ። ስለዚህ በጣም በሚገርም ሁኔታ እንግዲህ ይሄ ነው ጥቅሱ። ከፈለጋችሁ ከፍቼ ላሳያችሁ እችላለሁ። አለ ኢቨን ምን አለ መሰለህ ይሄ እንደው እሺ ዘጸአት 22:16 ላይ ሰው ያልታጨችውን ድንግል ቢያስታት አለ። ድንግል ማለት እንግዲህ አስቡት። ሳላህ ካስተካከለልን ኔትወርክ ቀጥል አተልቁት። ኦኬ ስለዚህ ተመልሻለሁ ጋይስ። ይቅርታ ለማልሳለኝ የሚል ማንኛውም ክርስቲያን ካለ እዛ ቤት የነበራቸው አቡ ቀለምሲስ ያዘኝ ልቀቀኝ ስትል የነበረው ናና አውራ ማንም ሰው መልስ አለኝ ካለ እዚህ ላይ ሊያወራን ይችላል። በነገራችን ላይ ይሄ 50 ብር ነው አይደለ? በ18 ብርም በ15 ብርም አለ። ኢብሮ ብር ካሌለ በዚህ አጋጣሚ የ15 ብር አለ። ምሳሌ 15 ብር የለም አልያዝኩም። 15 ፈልጋለሁ። እንደምንም አይጠፋም። እበደራለሁ ወይስ እንደዛ አለ? የ15 ብር ይምጣል። የ15 ብር ይምጣል። 50 ካሌለ የ15 ብር እናምጣለት ጋይስ። እሺ በ15 ብር መጽሐፍ ቅዱስ ላይ ይገዛሉ ሴቶችን። እንዴት ነው የሚገዙት? እግዚአብሔር አዞ ነው የሚገዙት። መጽሐፈ ሳሙኤል ይሄ እንትና ነው። ቆይ የ15 ብሩ አይደለም፣ ይሄ ነው 15 ብሩ። ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ የ15 ብሩን ጋይስ። እንደውም በ50 ብር እኔ 2 መግዛት እችላለሁ። ስንት ነው ገዛው? በ50 ብር 15 3 ገዛለህ። ተፋለህ 3 ገዝተህ ተፋለህ። መልሳለኝ 3 ገዝቼ መልሳለኝ። ፋዘርየው ኪፕ ዘ ቼንጅ በለው ወይ መልሱን ያዘው። ደንበኛ እንሆናለን። መልሱን ያዘው ልለው እችላለሁ። እሺ ግን 10 ብር ጨምሬ 4 በወስድ ይሻለኛል። እንደዛ ነው እንትን ማድረገው። ስንት ነው? ሱና ማድረግ ትችላለህ። በዛ ሱና ማድረግ ትችላለህ። ትክክል ነው። እንደዛ ሱና 10 ብር ጨምሬ 3-4 መግዛትም እችላለሁ። እሺ ለማንኛውም መጽሐፍ ቅዱስ እንመለስ። መጽሐፍ ቅዱስ ነው ይህንን የሚያስተምረው፣ ከራሳችን አይደለም እያወራን ያለ ነው። ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ እግዚአብሔር ይናገራል። እግዚአብሔር በሆሴዕ አማካይነት ለእስራኤል ሕዝብ ቃሉን ማስተላለፍ ሲጀምር ሆሴዕን እንዲህ አለው፣ ሕዝቤ ከኔ ተለይቶ አጸያፊ የሆነ የዝሙት ስራ በመስራት ላይ ይገኛል። እንግዲህ አንተም ሄደ ዘማዊ ሴት አግባ፣ ከእርሷም የዝሙት ልጆችን ውለድ። ዝሙተኛ በብር የሚሰሩትን ሴቶች ማለት ነው፣ ጋለሞታ ይባላሉ እነዚህ ሴቶች። አንዷን ጋለሞታ ሄድና አነጋግር፣ ከዛ ውስጥ ተመለስ አለ።
ስንት ነው ብሯ ነው ገለሞታ ስንት ነው የምታወጣው ከተባለ እግዚአብሔር እንዲህ አለኝ ምዕራፍ 3 ላይ እስራኤላውያን ወደ ሌሎች አማልክት ሄደው የዘቢብ ጥፍጥፍ ማቅረብ ቢወዱ እንኳን ከዚህ ጋር እግዚአብሔር ይወዳቸዋል። አንተም እንደዚሁ ፍቅረኛ ወደ አላት አመንዝራ ሴት ሄደህ ውደዳት። አንተም እንደዚሁ ፍቅረኛ ወደ አላት አመንዝራ ሴት ሄደህ ውደዳት። አላት አይደል? በቃ ተዋታ ፍቅረኛ ካላት ውደዳት ነው እዛው ደርበህ አንተም ሁለት ለአንድ ማለት ነው። አንተም እንደዚሁ ፍቅረኛ ወደ አላት አመንዝራ ሴት ሄደህ ውደዳት። ስለዚህም በ15 ብር እና በ150 ኪሎ ገብስ ገዛዋት አለ። ይሄ ማህሮ መሆኑ ነው። ገብሱ እንትና ነው፣ ይሄ ቀለቧ ነው። 150 ኪሎ ስለዚህ በ15 ብር ገዛዋት ይላል። ያ 15 ብር የምታወጣው 15 ብር። እዚያም ወዲያና ወዲህ ሲመላለስ ገላዋን የምትታጠብ አንድ ሴት አየ። ሴትየዋም በጣም ውብ ነበረች ይላል። ሴትየዋ በጣም ውብ ነበረች። ስለዚህ ማንነቷን ለማወቅ የኤልያም ልጅ ሂታዊው የኦሪዮ ሚስት መሆኗን ተረዳ። እሰማለሁ አይደል ጋይስ? ከታች እሰማለሁ። እሺ ዳዊት ከእንቅልፉ ከተነሳ በኋላ ቤተ መንግስቱን ቼክ ያደርጋል። ቼክ ካደረገ በኋላ አንዲት ጸባዋን ስትታጠብ አያት። ኦኬ ገላ ስትታጠብ ምናምን አየ እና ሴትየዋም በጣም ውብ ነበረች ይላል። ሴትየዋም በጣም ውብ ነበረች፣ በጣም ቆንጂዬ ናት ይላል። እስቲ በጣም እንኳን አይደለችም ግን እሺ ይሁን፣ በጣም ውብ ነበረች ይላል። ያው በጣም ውብ ነበረች። ስለዚህ ማንነቷን ለማወቅ ዳዊት አንድ መልእክተኛ ልኮ ቤርሳቤ ተብላ የምትጠራ የኤልያም ልጅ የሂታዊው የኦሪዮ ሚስት መሆኗን ተረዳ። ከዛስ እርሷንም ሄደው ያመጡላት ዘንድ ዳዊት መልእክተኞቹን ሄደው ተደረገ። ይታመናል። የእድሜዋ ጉዳይ ችግር የለውም ግን ከዛው ጋር ግንኙነት ተደረገ ይላል። ደፈራት። ከዛ ፈታ ሲል አደረ፣ ጸነሰችና አረገዘች ይላል መጽሐፉ። እዚህ ጋር አሁን ኃጢአትን ሰርቷል፣ ዝሙትን ሰርቷል ዳዊት። ታዲያ ምን መሆን አለበት? ምን መሆን አለበት የሚለውን በተመለከተ መጽሐፍ ቅዱስ አንድ ሕግ ያስቀምጣል። መጽሐፍ ቅዱስ አንድ ሕግ ያስቀምጣል። ሻርላሽ አንተ እየተቆራረጠ እንዴት ይሻላል? ኔትወርክ ካላያችሁ ደግሞ አሪፍ አይሆንም፣ ይቆራረጣል። ያ ዋይፋያችን ዛሬ ተበላሽቶብን ይኸው ዳታ ላይ ወደቅን። ሳፋሪ ልሞክር እንዴ? ኦኬ አሁን ተመልሻለሁ። እሺ ሀሳቡን ልንገራችሁ ወይ ሳፋሪ እንትን ለማድረግ ሞክራለሁ። ለማንኛውም ካሜራውንም ዘግቻለሁ። እናንተ ጋር ስታክ አድርጎ ነው የቀረው። ስለዚህ እግዚአብሔር እሱ ዝሙትን ስለሰራ ሊቀጣው ይፈልጋል። ይህንን ታሪክ የምናገኘው መጽሐፈ ሳሙኤል ካልዕ ምዕራፍ 12 ቁጥር 11 ላይ ነው። ምን ይላል? ከቤተሰብህ አንዱ ተነስቶ ችግር እንዲያደርስብህ የማደርግ መሆኔን በመሐላ አረጋግጥልሃለሁ። ሚስቶችን ወስጄ ለሌላ ሰው በምሰጥበት ጊዜ ይህ ነገር እንደሚፈጸም ትገነዘባለህ። እርሱም ከሚስቶች ጋር በቀን ብርሃን ይገናኛል ይላል። አንተ ይህን ኃጢአት በስውር ሰርተሃል፣ እኔ ግን እስራኤል ሁሉ ይመለከቱ ዘንድ ነገር ግን የቀን ብርሃን ባለበት በግልጥ አደርጋለሁ አለ። በቀን ብርሃን አደርጋለሁ።
ኢማጂን ሴቶች በደንብ አስቡ። ሚስታችሁ ምንድነው ባላችሁ ማታ ከአንድ ከቤርሳ የኦሪዮ ሚስት ጋር ይገናኛል። ባላችሁ ብቻ ዝሙ ሰርቶ መጣ፣ ቀበቶን አስሮ መጣላችሁ ቤት መጣ። ከዛ ጧት በራችሁ ይንኳኳል። አቤት ክፈቺ፣ ምንድነው ስትሉ ዳዊት ማታ ዝሙ ሰርቶ